ጌታ ይመስገን የእግዚአብሔር ቃል ብሩክ ነው አይደል የእግዚአብሔር ቃል ብሩክ ነው አይደል በጣም ነው የምወደው የጌታን ቃል የጌታ ቃል ብሩክ ነው የእግዚአብሔር ቃል ብሩክ ነው ሕያው ነው የሚሰራ ነው አሜን አትሉኝም ወይ የእግዚአብሔር ቃል ምን ሕያው እስቲ በሉት ሕያው እስቲ በሉት ሕያው ዝም ብሎ ደረቅ ተረት ሳይሆን ሕያው ሊቪንግ ወርድ ነው ማለት ቃሌ መንፈስ ነው ሕይወት ይሰጣል አሁን ስንሰማው የምንቀበለው ነገር አለ ሰማያዊ ሕይወት እንቀበላለን የእግዚአብሔርን ሕይወት እንቀበላለን አሮጌ ነገር ከኛ ላይ ይወድቃል መጽሐፍ እንደሚናገር ዕውቀትም በማግኘት የሚታደሰው አይደለ አዲሱን ሰው ይሄ ዕውቀት ደግሞ የሚመጣው ከእግዚአብሔር ቃል ነው የእግዚአብሔር ቃል ብሩክ ነው ስሙ የተመሰገነ ይሁን ቤተክርስቲያን በምንም ሁኔታ ውስጥ አሁን ብትመጡ እንኳን መጣችሁ በምንም ሁኔታ በዳዴ አንዳንድ ሰዎች ለምን ቀረሽ ስል ደና አልነበርኩም ይሉኛልና ደና ሳይነበር እኮ የሚመጣበት ነው ይሄ ቤት ሰው እኮ ደና ሳይሆን የሚመጣበት ነው ይሄ ቤት አይደለም እግዚአብሔር አምላካችን የተመሰገነ ይሁን እግዚአብሔር አምላካችን የተመሰገነ ይሁን ባልየው የቤተ ክርስቲያን ራስ የሆነው ኢየሱስ ቤተ ክርስቲያንን እያጠበ ያነጻታል ያለ ጉድፍ እንድትሆን በጉድፍ ሆና ብትመጣ ወይ ምን ሆነሽ ነው አይልም የሙሽርነት ቀኗ ላይ ተዘጋጅታ ተጠብቀው እንጂ እስከዛ ቀን ድረስ በምንም ብትሆን ለማጠብ መልእክት ይልካል ለማንጻት መልእክት ይልካል ማንንም የገዛ ስጋውን የሚጠላ የለም እስቲ በሉት ከኔ ጋራ ማንንም የገዛ ስጋውን የሚጠላ የለም ጎራዳ አፍንጫውን ሎሽን ይቀባዋል እኔ እንኳን ለሸፋፋ እግሬ ጫማ አረግለታለሁ ኢየሱስ የእግዚአብሔር ልጅ ለቤቱ ለአካሉ የሚጠቅማትን የሚያንጻትን ያንጻታል ይሰራታል ጩና አሜን በሉኝ በደም የእግዚአብሔር ቃል ሲመጣ ሊሰራል ሊያንጸን ሌላ ሊያረገን ውበታችንን ሊያመጣው እርጅናችንን ጉድፋችንን እያስወገደ ልጁን እንድንመስል ሙሽራችንን እንድንጠብቀው ሊያደርገን ነው ክብር ይሁንለት አንድ ታሪክ ልንገራችሁ የአገር ቤት ሰው መቼም ታሪክ ይወድ የለ ታሪክ ልንገራችሁ አንድ ነብይ ኤርሚያስ የሚባል መልእክት ነግርሃለሁ ተነስና ሂድ ሸክላ ሰሪ ቤት አለው እግዚአብሔር እና እዛ ነው ምነግርሃለሁ ይሄ የተለመደ አይደለም መልእክት ይነግረውና ነው የሚሄድ የነበረው አሁን ግን አልነግርህም እዛ ደርሰ ነው ምነግርህ አለው ተነስቶ ሸክላ ሰሪ ቤት ሄደ ሸክላ ሰሪ ቤት ሲገባ ዝም ብሎ መቼም በአንድ ጊዜ አይምየው የተሰበረ የተሰነጠቀ የተጣለ አመድ አቧራ ይረገጠ ነው የሚያልፈው ድንገት አይኑ በሸክላ ሰሪው መንበር ላይ አረፈ ሸክላ ሰሪው ወንበሩ ላይ ቁጭ ብሎ በመንኮራኩሩ ላይ ሸክላ ይሰራል አይኑ እዛ ገባ እስካሁን መልእክት አልመጣም እየሰራ ትኩረቱ ተሳበ ከዛ ሸክላ ሰሪው እጅ ላይ ሸክላው ተበላሸ ሳይደነግጥ አይቀርም ሳይል አይቀርም ኩቲ ሳላሰማ ግብቻ አበላሸውበት እንዴ ረበሽኩት እንዴ ሳይል አይቀርም ከዛ በኋላ አሁንም በትኩረት ሲያየው እንደገና ውሃ ወሰደ አቦካው ነካው ሌላ አዲስ አርጎ ሰራው የእግዚአብሔር ድምጽ ወደ ኤርሚያስ መጣ ይስማኝ አለው ያ ሸክላ በሸክላ ሰሪው እጅ እንደሆነ በእጅ ያደላችሁ ያለው እስቲ ጠይቅልኝ ህዝቤን አለው እግዚአብሔር እስቲ ጠይቅልኝ የተበላሸ ነገር ያልሰራው እጅ ላይ ሆናችሁ ምን ትዳር ኑሮ ህይወት ልጅ ጤና ኢኮኖሚ በግቢ ይበላሽ እጅ ላይ አይደለሽ አሜን አትሉኝም ወይ የእግዚአብሔር ያምላክ እጅ ላይ ያለ ሰው እጅ ላይ አይደላችሁም እንዴ አለ እጅ ላይ እኮ ናችሁ አለ እናንተ በኔ እጅ አይደላችሁ ከዛ ደግሞ ሸክላ ሰሪው ሸክላውን እንደወደደ አርጎ እንደሰራው እኔ አልችልም ማለት እንዴ እኔ አልችልም ትዳር የሰጠው ትዳር አልሰራም እኔ ዓለምንና ሚታይና ማይታየውን የፈጠርኩ ኢኮኖሚ ማስተካከል ጤና የተበላሽ የተሰነጠቀ ጭጭፍ ያለ ሸክላ የሆነ አልችልም እኔ ጃረላችሁ ሞይ በልልኝ አለው እግዚአብሔር በልልኝ ሂድና በልልኝ እንደዚህ እስቲ ጩና አሜን በሉኝ ባካችሁ ለእግዚአብሔር ለአምላካችን ክብር ይሁንለት ምስጋና ለስሙ ይሁን አጠገባችሁ ላለው ሰው እጁ ላይ ነሽ በሉት እጁ ላይ ነሽ አንድ ሌላ ታሪክ ልጨምር ይሄ ምዕራፍ 18 ላይ ነው ምዕራፍ 19 ላይ እንደገና መልእክት መጣ ውጣ አለው እሺ አሁን
ወደ ሸክላ ሰሪው ቤት ነው የምትሄደው፣ ግን ብቻህን እንዳትሄድ አለው። የእስራኤልን ሽማግሌዎች ያዝና ሽማግሌዎች የቸርች መሪዎች ይሄ ልክ አሁን እኛ እንደምንለው የከተማ መሪዎች ከንቲባዎች እንደምንለው በዛ ዘመን የነበሩትን መሪዎች በሙሉ ሰብስብና ይዘህልኝ ሄዳለሁ። ሰብስቦ ይዟቸው ሄደ። አሁንም መልእክት አልተነገረው። ሄደ ሸክላ ሰሪው ቤት። አሁን ገንቦ ግዛና ውጣ አለው። ገንቦ ገዛና ወጣ። ይከተሉታል እነሱ። በቃ አርግ የተባለው ነው የሚያደርገው። ገና መልእክት ይሰማል። ገንቦ ይዟል። እየተከተሉት ነው መሪዎች። ምን የሚባል ሸለቆ ጋር ደረሱ። አየሁ ይሄን አለት አለው። አዎ በላሁን ገንቦን ፈትፍጠው አለው። አሁን ይሄ ሸክላ ተስፋ አለው አለው። ከሸክላ ሰሪው ቤት ወጥቷል። ለዛ ምንም ሊሆን አይችልም አለው። ህዝቤ ከእጄ እንዳይወጣ ንገርልኝ። እንኳን መጣችሁ፣ እንኳን እዚህ ተገኛችሁ፣ እንኳን በቤቱ ተገኛችሁ፣ እንኳን በሱ ቤት ተገኛችሁ፣ እንኳን በእጁ በሚሰራበት መንፈሱን በሚልክበት ቃል ባለበት የእግዚአብሔር ጸጋ በሚሰራበት እንኳን ቅዱሳኑ ጋር ተገኛችሁ። ለእግዚአብሔር ክብር ይሁን። በብዙ ኤክስፔክቴሽን እዚህ እንሁን። ሰራተኛው እዚህ አለ፣ አበጁ እዚህ አለ። ምንም ቢለን ከዘፍጥረት አንድ ላይ ቢሰበክ ዛሬ እመኑኝ ይሰራል። አሜን በሉኝ። ቃሉ ሕያው ነው። አሜን በሉኝ። አሜን በሉኝ። ጳውሎስ ልስጥራ የምትባል ከተማ ገባ። ስለ ኢየሱስም ይሰብክ ጀመረ። አንድም ከተወለደ ጀምሮ ሽባ የነበረ ሰው ለመፈወስ የሆነ እምነት ይዞ ይሰማ ነበር ይላል። ፖፖ ይሄው ይጅግራ ነው። ደብተሩ ላይ አይደለም የሚጽፈው፣ ተሄዶ የማያቅ እግሩ ላይ ማስታወሻ መያዝ ጀመረ። ኢየሱስ ፈዋሽ ከሆነ አንተ እግር ሆ እያለ መጽሐፍ ጀመረ። የሚነገረውን የመድረክ ነገር ወደ ጓዳው፣ ወደ ቤቱ፣ ወደ እግሩ እየወሰደ ኢየሱስ ጳውሎስም ይላል ለመፈወስ የሆነ እምነት ይዞ እንደሚሰማ አየውና ተነሳለው ይላል። አሰማማለው ማለት ነው። ጳውሎስ በደንብ የሚሰማ ያውቃል። የእግዚአብሔርን ቃል በእምነት መስማት የሚባል አቀማመጥ አለ ማለት ነው። ስትል አይነት አቀማመጥ አለ። አንዳንድ ሰው እንደዛ ነው የሚቀመጠው። ኤክስኪውዝ ሚ አይነት አቀማመጥ የሚቀመጥ ሰው አለ እንጂ አዲስ አበባ እንትን መጣሽ ደግሞ እስቲ ቢሎ ልክ ቲያትር ቤት ያለ የሚመስለው ሰው አለ። የሕያው የአምላኬ ቃል ይመጣል፣ ዛሬ ይሰራኛል፣ ይለውጠኛል፣ ይቀይረኛል፣ ይፈውሰኛል። ጮቹ አሜን አትሉኝም ወይ? በዚህ አይነት የእምነት መስማት የሚቀመጥ ሰው አለ። ተነስተን እንቁም። የጌታን ቃል እናንብብ። ክቡር የሆነውን የሚሰራውን ክብር ይሁንለት። በጣም ነው የተሟገትኩት ከራሴ ጋር ይህን መልእክት ዛሬ ወደ እናንተ ይዤ የመጣሁት በጣም በብዙ ደስታ ነው። በብዙ ደስታ ነው። ፊልጵስዩስ መጽሐፍ ምዕራፍ 1 ከቁጥር 12 ጀምሮ በአዲሱ መደበኛ ትርጉም አነባለሁ። ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 12። ዋው ጌታ ሆይ አመሰግናለሁ። አዲሱ መደበኛ ትርጉም ነው ያዝኩት። እናንተ በያዛችሁት ነው የመጽሐፍ ቅዱስ አይነት ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 12። አሁንም ወንድሞች ሆይ በእኔ ላይ የደረሰው ነገር ወንጌል በይበልጥ እንዲስፋፋ መርዳቱን እንድታውቁ እወዳለሁ። ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግሥት ዘበኞችና በሌሎች ሁሉ ዘንድ ታውቋል። በእኔ መታሰር ምክንያት በጌታ ካሉ ወንድሞች ብዙዎቹ የእግዚአብሔርን ቃል ያለ ፍርሃት በድፍረት ለመናገር ብርታት አግኝተዋል። አንዳንዶች ከቅናትና ከፉክክር የተነሳ፣ ሌሎች ግን ከበጎ ፍቃድ የተነሳ ክርስቶስን ይሰብካሉ። ቁጥር 16 እነዚህ እኔ ለወንጌል ለመሟገት እዚህ እንዳለው ስለሚያውቁ በፍቅር ይሄን ያደርጋሉ። እነዚያ ግን በእስራቴ ላይ ሳለው መከራ ሊያጸኑብኝ አስበው በቅንነት ሳይሆን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። ታዲያ ችግሩ ከምን ላይ ነው? ቁም ነገሩ በቅንነትም ይሁን በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል። አዎን ደስ ይለኛል። በእኔ ላይ የደረሰው ነገር በጸሎታችሁ አማካኝነት ከክርስቶስም መንፈስ በተሰጠ ረድኤት ለመዳኔ እንዲሆን አውቃለሁና በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በሥጋዬ እንዲከብር ሙሉ ድፍረት ይኖረኛል።
ለእኔ መኖር ክርስቶስ ሞትም ማትረፍ ነው። ጉባኤው ከኔ ጋር ይበል። ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውን እንደምመርጥ አላውቅም። በእነዚህ በሁለቱ ጨነቃለሁ፣ ሊሄድ ከክርስቶስ ጋር ልሆን እናፍቃለሁ፣ ይህ እጅግ የተሻለ ነውና። ነገር ግን በስጋዬ መኖሬ ለእናንተ ይበልጥ አስፈላጊ ነው። ይህንንም በማስተዋል በእምነት እንድታድጉ ደስ እንዲላችሁ በሁላችሁ ዘንድ እንደምቆይና እንደምኖር ተረድቻለሁ። እንደገና መጥቼ በእናንተ ዘንድ በመሆንበት ጊዜ በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችኋል። ሕይወት ምንድን ነው? ሕይወት ምንድን ነው? መኖር ምንድን ነው? ግን ንገሩኝ። ሕይወት መኖር ምንድን ነው? መኖር ምንድን ነው? ለምንድን ነው የምንኖረው? የመኖር ትርጉሙ ምንድን ነው? ለምንድን ነው የምንኖረው? ልድር ነዋ፣ ላገባ ነዋ፣ ወግ ላይ ነዋ፣ ሰው ያየውን ላይ ነዋ፣ በቃ ህልሜን ልፈጽም ነዋ ነው መልስ። ሁሉ ዓለም መልስ አላት ለዚህ። በጣም ትላችኋለች። ለዚህ ነው የምንኖረው፣ ለዚህ ነው የምትኖረው። ይሄን ለመኖር ከፈለግ እንዴት አደርጋለሁ? ስለዚህ ያንን ዓላማ ታስቀምጥልንና ሮጣል። ትክክል ነው። የሆነ ነገር ታስቀምጥልናለች። ያንን ስንሆነው ሌላ ይመጣል። ግን ምንድን ነው መኖር? ዛሬ ምን ልኑር? ሕይወት ምንድን ነው? ሕይወት ምንድን ነው? ኑሮ ምንድን ነው? ምንድን ነው ይሄ ዓለም? ምን እያደረግን ያለ ነው? ምን እየሆንን ነው? ሕይወት ምንድን ነው? ሪሊ ሕይወት ምንድን ነው? መኖር ምንድን ነው? በጣም ወሳኝ ጥያቄ። ይህን ጥያቄ መጽሐፍ ቅዱስን ጠይቀን መጽሐፍ ቅዱስ የተለያየ መልስ ሊሰጠን ይችላል። መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱሳዊ ነው። ዋና ግን አይደለም። መጽሐፍ ቅዱስ የሚሰጠን ዋናው ግን አይደለም። ለምሳሌ አጭር ነው ይላል መጽሐፍ። ሕይወት አጭር ነው ይላል። ሕይወት አጭር ነው ይላል። አዎ ነው መልሱ። ልክ አይደለህም አትለው። ግን እቺን አጭር እንዴት ኑራት ይላል ደግሞ ሌላ። ዋናው ደግሞ እቺን አጭርስ እንዴት ልኑራት? እንደ ሸማኔ መወርወሪያ ነው ይላል ኢዮብ። ማለት ይው እዚህ ጋር ጀምራችሁት የሸማኔ መወርወሪያ ታጫል ከተተው አለቀ አለቀ። አንድ ጓደኛዬ ሕይወት ከገንፎ እስከ ንፍሮ ነው እንዳለው ማለት ነው። በቃ አለቀ። እዚህ ጋር ገንፎ እዚህ ጋር ንፍሮ አለቀ። እዚሁ ጋር ነው የሚያበቃው። መጽሐፍ ቅዱስ የተለያየ ትርጉም ይሰጣል። ሰውም የተለያየ ትርጉም ይሰጣል። ከሁሉም ጋር ጠብ የለኝም፣ ከሁሉም ጋር ችግር የለብኝም። ግን አውራ ሆኖ ሕይወታችንን ይዞ የሕይወታችንን ትርጉም ሰቅዞ የልጅ ማሳደጋችንን ሚስት የመሆን ባል የመሆን ትርጉሙን፣ ጥሩ ጎረቤት የመሆን ጥሩ ዜጋ የመሆን በምድር ላይ ሚኒንግ ፉል የሆነ ሕይወትን ኖሮ ማለፍ ላይ ግን አንድ ማንጠልጠያ አለው። ያዕቆብ ሕይወታችሁ ምንድናት ብሎ ይጠይቃል። በጣም አስገራሚ ጥያቄ። ምንድናት ግን ሕይወታችሁ? ለምንድን ነው እንደዚህ የሚለው? እንዲሁ ውጥር ግጥር ሲሉበት ሶስት እንፋሎት ነች ብሎ ነው የሚዘጋው። ባጭሩ ሕይወት እኮ ሕይወታችሁ እኮ ማለት እንፋሎት 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 እንፋሎት። ግን እነሱ ምን ይላሉ? ነገ በዛ ከተማ ነግደን እናተርፋለን። ሶስቱም በፍጹም በእኛ እጅ ላይ የለም። ነገ በእኛ እጅ ላይ የለም፣ በእንፋሎት እጅ ላይ የለም። ነገ ዛሬን እንኳን በኋላ አላውቀው፣ አሁንን ራሱ በቅጡ አላውቀው። ጊዜ እግዚአብሔር ነው እንዴ! ምን ሆናችኋል? እግዚአብሔርን አስገቡ። ነገን የሚያውቅ አምላክ አስገቡ። ነገ ብላችሁ አታቅዱ። ነገ ስትሉ እግዚአብሔር ቢፈቅድ በሉ። እንዴት ዝም ብሎ ስለ ነገ ሕይወት እንደዚህ በቃ አለመ በቃ እዛ ደርሰ ከዛ ተመርቀ ከዛ አግብተ ከዛ ወልደ እንደሱ ዝም ብለህ ቢጠጪ ነፍሴ በቃ እንዴ ምን ነው ቢጠጪ ይሄው በቃ ለዝሜ ዘመን አንተ ሰነፍታው። ሕይወት እንደሱ አይደለም፣ እንፋሎት። ይህን ማወቅ በጣም ይጠቅማል። ከዚህ ግን ከፍ ያለ ነው ዛሬ ማወራው። ጊዜም ቦታም ውጤትም በእጁ የሆነን አምላክ ተማምኖ መኖር። ነገ በእጁ የሆነ የመኖሪያ ዳርቻን ወሰነላቸው ማለት ነው። ቦታ የሚወስነው እኮ እሱ ነው። የመኖሪያ ዳርቻ የመስሪያ ቦታ የሚመርጠው እኮ እሱ እኮ ነው የሚወስነው። ምናልባት ተመራምረው ፈልገው ያገኙት ይሆን ብሎ የመኖሪያ ዳርቻ ይወስናል እግዚአብሔር። አይገርምም? እዚህ አትኖራትም ካለ
እንዲሁ በፈለከው ከፍለ ብትሄድ እሱ በከፈለው በአሳ ነባሪ ትመለሳታለህ። አትችልም። ጊዜ አንተ አይደለም፣ ቦታ አንተ አይደለም፣ ውጤትም አንተ አይደለም። ትሰራለህ እንጂ አድርጉ የተባልነውን የምናደርግ ማን ተቀባለው በሉ እኮ ለመጻፍ ለቸርች ብቻ አይደለም። ሜትም እጄ አላመጣችልኝም ላቤ አይደለም አንተ ነህ በል ማለት ነው ታዲያ። ትሰራለህ፣ ትለፋለህ፣ ትጥራለህ። እግዚአብሔር ረድኤቱን ይሰጠኛል ነው ማለት ያለብህ። እግዚአብሔር ጌታዬን አብርሃምን ባለጠጋ አረገው ይላል። ይኸውልህ ልባም እንዲህ ነው የሚለው እግዚአብሔር ይላል አበዛኝ ባረከኝ ይላል። አሜን አትሉኝም ወይ? ህይወት እንፋሎት እንኳን ነች ብዬ ይህን የሚያክል ግዙፍ ትምህርት ውስጧል። ሌላ ልቀጥል። ያዕቆብ የሚባል ጀግና የይስሐቅ ልጅ የአብርሃም ልጅ የ12ቱ አባት ያዕቆብ ታጋዩ ተጋዳላዩ ያሰበውን ከማድረግ ወደ ኋላ ማይለው ሲታገል የማህፀን የጀመረ ሲታገል የፈለገውን ለማግኘት ድሪሙ ጋር ለመድረስ አሜሪካ ድሪሙ ላይ ለመድረስ ያልፎ ጋር ይው ሲወጣ ሲወርድ ኖረው ፈርዖን ፊት ቆመ። እድሜ ስንት ነው አለው። ከአባቶቼ አንፃር ትንሽ ነች፣ ድካም ነው አለው። ባጭሩ ከዚህ በፊት የነበረኝ ህይወት ድካም በሚል አጭር ቃል ገለጸ። ድካም ነው አለ ያዕቆብ። ከዛች የያቦቅ ሸለቆ በኋላ ህይወት ገብቶታል። መጀመሪያ ገና ከአባቱና ከእናቱ ቤት ሲወጣ እግዚአብሔር ከምድር ወደ ሰማይ መሰላል አሳይቶት ያንን ተረድቶ ቢሆን ኖሮ ሲውስቱ ላይ አይገባም ነበር። እግዚአብሔር የሚገርም መገለጥ ያቦቅ ላይ ነገረው። እሱን ነው የእግዚአብሔር ደጅ ቁጭ ተንበር እዛው ተኝቶ መሰላል ተዘርግቶ ሲወጡ ሲወርዱ ውሰዱኝ፣ ይሄን አድርሱልኝ፣ ከሱም አምጡልኝ፣ ያው አምላክን አየው ዳንኩ፣ በቃ አንተ አምላኬ ጌታዬ አይልም። እንደው እንደጨፈነ እንደውም አንተ አለው እሰራለሁ፣ እንደውም ሼር ሰጣለሁ ለአንተም ስለተሳለ ዘው በቃ እኔ የምፈልገው ይሄን ነው። ሌላ ነገር እግዚአብሔር አጀንዳውን ሊያወራለት ጊዜ አልሰጠው። ልክ ሲያው እግዚአብሔርን አንዳንድ ሰው መንፈስ ቅዱስ ገና ሲመጣ እንትኑን ጌታ በተናገርከኝ ይላል። ምን ፈልገን የመጣው አይባልም እንዴ? አሁን እንግዲህ አሁን የቤታችሁ ስመጣ አቤት ምን ፈለክ ነው የሚባለው እንጂ እንደመጣው ገና አይታችሁ አይባልም። ምን ፈለክ ነው የሚባለው። እግዚአብሔር ፕሬዘንሱ መንፈሱ ኃይሉ በነቢያት በትንቢት ሲመጣ ወዲያውኑ ጌታ ምን ትፈልጋለህ ነው የሚባለው። ሰውየው ጭራሽ መስማት ፍላጎት የለው። ታየው ተነሳ። ይሄ እግዚአብሔር ልጅ ነው ገብቶኛል፣ በቃ መሄድበት መንገድ ከረዳይ ገንዘብ ከሰጣይ እንትን ካረክልኝ በቃ አረግልሃለሁ አለውና ቁጭ እግዚአብሔር ይሻለው አፍንጫ ይወጣልሃል አለውና ሰጠው የለመነውን ሁሉ። ያቦቅ ሸለቆ ላይ መጣ፣ አለቀ ማለት ሁሉን አሻገረ። አንተ ነው የምታስፈልገኝ፣ ባርከኝ፣ ንካኝ፣ ያለ አንተ አይሆንም ይህ ሁሉ አለው እግዚአብሔር። ይላቻል ከፈርዖን ጋር ምን አገናኘው በሉ። የዓለም ገዢ ዙፋኑ ላይ ተቀምጦ ቁጭ ብሎ የድካም ነው። ከዚች ጊዜ በኋላ ግን ህይወት ገብታኛለች ያለበትን እዚህ ጋር ያገኘሁት ነገር ምንድነው ታውቃላችሁ? ያዕቆብም ፈርዖንን ባረከው ይላል። አዮ ዙፋን አይደለም የሚለው እምነት ገብቶታል። ወርቅ ብር አይደለም፣ እኔ አሁን ያለኝ ጌታ ግን አንተ የለህም። አሁን እንደ ለማኝ ከረጢት ይዞ ቤተ መንግስት እንደሄደ ሰው ሳይሆን እንደ አንበሳ እንደ ጌታ የሁሉን አምላክ የጌታ መንፈስ በእርሱ ላይ እንዳለ ይህን አዩ ባረከው። ፈርዖንን እኮ ነው የሚባረከው። ይሄ ስደተኛው ይሄ ተርቦ የመጣው ሰውዬ ሁሉን የሚችል አምላክ ከኔ ጋር ነው በሚል መንፈስ ሁሉ አለኝ ይበዛልኛል ማለት ይሄ ነው። ሁሉ አለኝ አዩ ካለኝ ስትጀምር አፍርዱቱ አመጣና ሰጠኝ ተሞላሁት። ሁሉ አለኝ ይበዛልኛል። ማግኘትንም ማጣትንም አውቃለሁ። እኔ በክርስቶስ ሁሉን እችላለሁ። ማግኘትንም እችላለሁ፣ ማጣትንም እችላለሁ። የረካ የሞላ ነው ያዕቆብ እዚህ ጋር የምታዩት። ስለዚህ ህይወት ድካም አይደለም ይለኛል ያዕቆብ። ምን አደከመ? ይህን ሁሉ አግኝቻለሁ፣ ግን ስጠቀልለው ድካም ነው። አሁን ከድካም ወጥቻለሁ። በእግዚአብሔር የህይወት ትርጉም ውስጥ አለው። በሰማይ ብሌሲንግ ውስጥ ነው ያለሁት። ስለዚህ ፈርዖን ሆይ፣ ንጉስ ሆይ፣ ባለጠጋ ሆይ እኔ ነኝ የምባርክህ፣ አንተ አይደለም። ስንዴ ሰጣት ባረከኝም፣ እኔ በልዑል አምላክ በእግዚአብሔር ስም እባርካለሁ አለው። ምንም የለውም ግን ባራኪ ነው። ቀና ብሎ ነው የሚሄደው፣ ለማኝ አይደለም። አዮ ህይወት በትክክል የገባው ሰው እንዲህ ነው የሚሆነው።
ኪሱን አይቶ አይኖርም። አይደለም እንደሱ አይደለም። ህይወት የገባው ሰው ያንን ህይወት ነው ያሉንን ለመያዝ ሮጠን ፕሬዘንሱን ከምናጣ ፕሬዘንሱን ይዘን እነሱም ያሉንን ይዘን ከፍ ብለን መኖር። ጩና አሜን በሉኝ በደም። ኢዮብ ገደብ አለው ይላል። በጣም ይስማማኛል። ይህን ማወቅ በጣም ጠቃሚ ትልቅ እውነት አለው። ገደብ አለው አሎ እንደዛ ነው ይቆም ምንም ጥያቄ የለውም። ደስ የማይል ስብከት ቢኖር ቸርች ውስጥ ስለ ሞት መናገር ነው። ጴንጤ ምን እንደሆነ ድሮ አትገጽ ወክልንታይ እከደከ ሰይጣን ብላችኋል። በመቃብር ስታልፉ ወይም በር ስትከፍቱ መጋኛ ምናምን በጣም ጴንጤ በስማም የሚለው ሞት ሲወራ በስማም ወልፈስ ቅዱስ በቃ ሞት ምን ይሄዳል። ሞት ግን በጣም የሚገርም ነገር እኮ ገደብ አለው የሚለው ማወቅ አለብን። ሞት አለ፣ ገደብ አለ፣ ይቆማል፣ ያበቃል፣ ያልቃል አይደል? ጠፈፍ ሰብሰብ ቆንጠር ብሎ ለመኖር ይመቻል ተዘጋጅቶ። ልክ ነኝ ወይ? ልክ ነኝ። ስለዚህ ህይወትን ገደብ ያለው ነው ብለን ብናስብ ትልቅ መልእክት ነው። ከዚህ ግን ከፍ ያለ አለ። አሜን በሉኝ፣ አሜን በሉኝ። ዳዊት ትቢያ ነው ይሏል። አሁን አይታችሁት የሌለ ሰው የለም። እንደ አበባ ነው ይልና ወዲያው ግን ድራሹ ይጠፋል ይላል። አልገጠማችሁ? የለም ትናንት እኮ አብሬው ነበርኩ። ወዲያው ትቢያ ማለት እዚች ጋር ያለችው ነው በቃችሁ ነች። ይሁንሽ ቆሻሻ ብናኝ ማለት ነው። በቃ አለቀ። ህይወት እንዲህ መሆኑን ማወቅ በጣም ጥሩ ነው። ከቲቪት ያድናል። ባለኝ ባበዛውት ባከማቸው ወጠር 45 ሰው ማየት ማለት እንከባበር ማስታተስ የሚባል ነገር እኮ አለ ምናምን ታቆማለህ። ትቢያ ጋሽ ትቢያ ትሆናለህ ማለት ነው። በቃ ትረጋጋለህ፣ እብጠት ይቀንሳል። አይ ሟች ቋሚ በቃ ገደብ ትቢያ። ኢየሱስ እንደዚህ ያለ ስለ ህይወት በገንዘቡ ልክ እኮ አይደለም የሰው ህይወት የሚለው ምንድነው? ጌታ ህይወት የሚለው ምንድነው? በገንዘቡ ብዛት አይደለም ህይወቱ። ምን ማለቱ ነው ጌታ? የሰው ህይወቱ በገንዘቡ ብዛት አይደለም። ጌታ ሆይ ከወንድሜ ጋር እስቲ አካፍለን አለው። እኔ ለዚህ አልመጣሁም። የፈለከውን ያህል ብትካፈል ቢኖር ብታከማች ህይወት ነው ይሄ ማወቅ አለብኝ። ሐዋርያው ጳውሎስ ደግሞ ለእኔ ህይወት ክርስቶስ ነው ይላል። ምን ማለት ነው? ቆመ መጠየቅ አለባው። ምን ማለት ነው? ለእኔ ህይወት ክርስቶስ ነው ማለት ምን ማለት ነው? መገለጫዎች አሉት ወይ? ጳውሎስ እንደዛ ይላል። ጳውሎስ እንደዛ ስለሚል እኔ ድፍሬ ለእኔ ህይወት ክርስቶስ መኖር ክርስቶስ ነው ሞትም ጥቅም ነው ለማለት መጀመሪያ ጳውሎስ የገባው ይሄ ነገር ለኔ ሊገባ ይገባል። እግዚአብሔር ይርዳኝ። ስሙኝማ ጳውሎስ የጻፈው ለፊልጵስዩስ ሰዎች ነው አይደል? ለፊልጵስዩስ ሰዎች ቢሆን የጻፈው ለኔ ብሎ ስለሚል አይመለከታቸውም ልትሉኝ አትችሉ። አሁን እሱ ሊነግራችሁ አይመለከታቸውም። እነሱ ይሄ ለአገልጋይ ለሐዋርያ ለበቃ ለነቃ ለበቁ ለነቁ ምንድነው ቆሎ ለቆረጠሙ ቅጠል ለላሱ ድንጋይ ለተንተራሱ ነው። ይሄ እኛ እዛ ሰፈር የለንም የሚባል ነገር የለም። እኛ ሰፈር ታውቃላችሁ አይደል? ግን ለሁሉም ነው እሱ የሚል ያለው። ቆይ ለክርስቲያኖች ህይወት ምንድነው? መጽሐፍ ቅዱስ ጳውሎስ ለኔ ህይወት ክርስቶስ ነው ያለው ለአማኞች ሁሉ ብሎ የለም። አዎ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እንደዚህ አለ፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል አይልም። ምን ማለት ነው? ዓለምን ሁሉ ማትረፍ። በዚህ በሀገራችሁ ያለ ቢሊየነር ዓለምን ሁሉ አላተረፈም። ገና ለማትረፍ እየኖረ ነው። ዛሬም የሚሰራው ዛሬ በቃ ዓለምን ሁሉ አትርፎ ለመኖር። ሰው ግን ዓለምን ሁሉ አትርፎ ቢጎድል የሆነ ነገር ምን ይጠቅመዋል ማለት ሲባዛ በዜሮ ነው እንደማለት እኮ ነው። ለክርስቲያን ለአማኝ በክርስቶስ ለሆነ ሰው አንድ ዋና ነገር አለ ማለት ነው። ከመብላት ከመጠጣት በዚህ ዓለም ካለ ነገር በላይ በህይወት የሚያኖረን ምን ኖርለትና ምን ሞትለት ነገር፣ ወዳጅ ምን ቀይርለትና ወዳጅ ምን እናበጅለት ነገር፣ ለመኖር ምን ወስንለትና ለዓለመኖር ምን ወስንለት ነገር፣
ለመሸሽም ለመጣበቅም የምንወስንለት የምንኖርለትና የምንሞትለት ነገር አለ ማለት ነው። ለኔ ህይወት ይሄ ነው ካልኩኝ ምን ማለቴ ነው? በቃ ዓለም ሁሉ እኩል ይሆናል። ይሄ ህይወት በቃ አይገናኝም። ዓለም ሁሉ አትርፌ ይሄም ካጣው ህይወት የለኝም። ህይወት የለም ማለት መጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ሁሉ በእርሱ ከሆነ አንዳች እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበረች፣ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን። ይህ ብርሃን ወደ ዓለም ይመጣ ነበር፣ ጨለማ አላሸነፈው። ይህ ህይወት ጸጋንና እውነትን ተሞልቶ በእኛ መካከል አደረ። አንድ ልጅ ከአባቱ ዘንድ ያለውን ክብር እናይ ዘንድ ያን ክብሩን እናይ ዘንድ ህይወት ተገለጠ። የሆነ ሰውዬ ተወለደ አይደለም የሚለው ዮሐንስ፣ የእግዚአብሔር ህይወት ተገለጠ። አይተነዋል፣ ዳሰነዋል፣ ቀምሰነዋል። ከሱ ጋር ፌሎሺፕ እንዲኖራችሁ ነው ምንጠራችሁ። ከዚህ ህይወት ጋር ህብረት እንድታረጉ ነው ምንጠራችሁ። ህይወት ተገለጠ። ያን ህይወት በዳግም ልደት በእኛ ውስጥ እግዚአብሔር ጀመረው፣ ተወለደ። ያ ዳግም ልደት ይውላችሁ መላእክት ሊያዩት ይጓጉ ነበር ይላል መጽሐፍ። ገና ሲወለድ ስለ መላእክት ስታስቡ በሰማይ ሆኖ ሰላም በምድር ሆነ አሉ። የሆነ ህፃን ስላዩ አይደለም የሚያውቁት አንድ ህይወት ምድር ወርዶ በረት ውስጥ ሲያዩት በቃ በምድር ሰላም ሆነ አሉ። ያ ህይወት ምድር ላይ ጠባለ፣ ጨለማው ዓለም ላይ ጠባለ። ወይ ሰላም አገኘች በቃ ምድር አሉ። ሙሴ ሲመጣ አይደለም፣ ዳዊት ሲመጣ አይደለም፣ ዳንኤል ሲነሳ አይደለም፣ ነህምያ የመጣ ቀን አይደለም። ያ ህይወት ከሰማይ የወረደ ቀን ሰው ሆኖ በበረት የተገኘለት መላእክት በሙሉ ክብር ለእግዚአብሔር ሆነ በቃ አሉ። እግዚአብሔር የሚከብረው ባህር የተከፈለለት ከሚከብረው በላይ የሚከብረው ልጁ በምድር በተገኘ ጊዜ ይገርማችኋል። ዕብራውያን ሲነግረን ልጁ ወደ ዓለም ሲገባ ይላል የሰማይ መላእክት ሁላችሁ ኑ ውረዱ ስገዱለት ተባለ ይላል። ሰማይ የቀረ የለም። ሰማይ የቀረ በሙሉ መጡ፣ በረቱን ሞሉ፣ ሰማዩን ሞሉ፣ ሰገዱ። በምድር ህይወት መጣ። ከምድር ወጥቶ የነበረ ትሞታለህ ይተዋል። ያ ህይወት ምድር ላይ መጣ። ጴጥሮስ መላእክት ይሄ እናንተ የተቀበላችሁትን ጸጋ እኮ መላእክት ሊያዩት ይጓጉ ነበር ይላል። አንድ ሰው ሲድን በጉባኤያቸው ላይ 600 ነበሩ፣ 601 ሆኑ እልል በሉ መላእክት ተብሎ አይደለም እኮ። ያ ህይወት እንደገና ሲጸነስ ሲወለድ ሪበርዝ ሲደረግ ያ ህይወት ሲያድግ ያ ህይወት አሮጌውን እያሸነፈ ሲወጣ ያን አሮጌ ሚስትነት፣ ያን አሮጌ ባልነት፣ ያን አሮጌ ሰውነት እያስወገደ አዲሱ ሰው የሞላ ሲመጣ ለማየት ስለሚጓጉ ሰው ውስጥ ሪበርዝ ሲያዩ በሰማይ አንድ ኃጢአተኛ ሲመጣ መጽሐፍ ቅዱስ እንደዚህ ይላል፣ ሞታችኋልና ህይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ በዚያ ጊዜ ከእርሱ ጋር በክብር ትገለጣል። ህይወታችሁ የሆነው ክርስቶስ። ለኔ ህይወት ክርስቶስ ነው። ህይወታችሁ በላይ ነው። ክርስቶስ ነው የእናንተ ህይወት። በእርሱ መገለጥ ነው የምትገለጡት። ልባችሁ፣ ሐሳባችሁ፣ መዝገባችሁ ባለበት፣ ህይወታችሁ ባለበት ይሁን። የእናንተ ህይወት በአብ ቀኝ በልጁ ነው። ይህም ብቻ አይደለም መጽሐፍ የሚለው ከእንግዲህ እኔ አልኖርም፣ ከእንግዲህ እኔ ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና
ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ላይ ነው እኔ አይደለሁም እየኖርኩ ያለሁት። የእግዚአብሔር ሕይወት የልጁ ሕይወት በእኔ ይኖራል። አንድ ጥቅስ ልጨምር። እንደዚህ ይላል፣ የክርስቶስ ፍቅር ግድ ይለናልና ምክንያቱም አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ እንደ ሞተ እርግጠኞች ሆነናልና ከዚህ የተነሳ ሁሉ ሞተዋል። አንዱ ሞቷል፣ አምናችኋል? ሁሉ ሞተዋል። እሱ መሞቱን ስላመኑ፣ በእነሱ ምትክ እንደ ሞተ ስላመኑ እንግዳው ሞታችኋል። ከዚህ የተነሳ ሁሉ ሞተዋል። በሕይወት ያሉት ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው አይኖሩም ማለት ምን ማለት ነው? ሕይወት ክርስቶስ፣ ለእኔ ሕይወት ክርስቶስ። የዛሬ 2000 ዓመት ለእኔ ሲል ለሞተው ጌታ ዛሬ በዳላስ እንዲህ በሚባል የቤት ቁጥር ስለ ኢየሱስ ነው የምኖረው። ሕይወቴ እሱ ነው ማለት ነው። የክርስትና ቁልፍ ነገር፣ የክርስትና ጣፋጭ ነገር እሱ ነው። አለበለዚያ ሃይማኖት ይሆናል። ክርስቶስ ሕይወቴ ነው። አሜን በሉኝ። ጩና ለእኔ ሕይወት ክርስቶስ ነው በሉ። በሉት እንደገና፣ ለእኔ ሕይወት ክርስቶስ ነው። ኦኬ፣ ለእኔ ሕይወት ክርስቶስ ነው ስትል ጳውሎስ እስቲ ማሳያ አሳየን። እንዴት ነው የምናውቀው? አንድ ሰው ለእኔ ሕይወት ክርስቶስ ነው የሚል ሰው ምን ማሳያዎች አሉት? ምልክቶች አሉት? አሁን ያነበብኩላችሁን ክፍል 6 ነጥቦች ሰጥቻችሁ ነው የምጨርሰው። ሕይወት ለእኔ ክርስቶስ ነው የሚል ሰው ከጳውሎስ ሕይወት ለእኔ ሕይወት ክርስቶስ ነው ያለ ጳውሎስ የተናገራቸውን ነገሮች ወስደን ለእኔ ሕይወት ክርስቶስ ነው የሚል ክርስቲያን ክርስትናን እያጣጣመ የሚኖርና ጸጋውን የሚለምን በእግዚአብሔር ፊት በመንፈስ ቅዱስ የሚደገፍ ሰው 6 ምልክቶች አሉት። አንደኛው ከቁጥር 12 እስከ 14 ያለው ነው። ምዕራፍ 1 ፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 12 እስከ 14 ላንብበው። አሁንም ወንድሞች ሆይ በእኔ ላይ የደረሰው ነገር ወንጌል ይበልጥ እንዲስፋፋ መረዳቱን እንድታውቁ እወዳለሁ። ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግሥት ዘበኞች ሁሉ ዘንድ ታውቋል። በእኔ መታሰር ምክንያት በጌታ ካሉት ወንድሞች ብዙዎቹ የእግዚአብሔርን ቃል ያለ ፍርሃት በድፍረት ለመናገር ብርታት አግኝተዋል። ምን እያልክ ነው? ለእኔ ሕይወት ክርስቶስ ነው ስላልኩ በእኔ ላይ የደረሰው ይሄ መከራ፣ ይሄ ስራት ወንጌል እንዲስፋፋ ረድቷል። ለምን? ለእኔ ሕይወት ክርስቶስ ነው። ለእኔ ሕይወት ክርስቶስ ስለሆነ እናንተ ፊልጵስዩሶች እንደምታውቁት እዛ ከተማ ያለው ስለ ክርስቶስ ኖሬ ክርስቶስን ሰብኬ አይደለም የነበረው። አሁንም እስር ቤት ሆኜ ሕይወቴ ክርስቶስ ስለሆነ አሁንም ኢየሱስን ይዤ ነው የምኖረው። ስለዚህ ለዚህ የሰጠሁት ርዕስ በማንኛውም ሁኔታ ውስጥ ለእርሱ እኖራለሁ። እስር ቤት ኢየሱስ ሕይወት ሲሆን ከፍታም ዝቅታም መናጋት የቤት የኑሮ ኢየሱስን መኖር ማለት በምንም ሁኔታ ውስጥ ጳውሎስ እስር ቤት ውስጥ ገብቶ ስለ ክርስቶስ እንደታሰረ ታወቀ ብቻ አይደለም፣ ተመሰከረ፣ መሰከሩለት። ስለ ኢየሱስ ታወቀ፣ ተስፋፋ ወንጌል እና አናሲሞስ እዛው ዳኑ። እስር ቤት ውስጥ እኮ ነው የምልህ። ለእኔ ሕይወት ክርስቶስ ነው የሚል ሰው የሕይወት ከፍታና ዝቅታ ያንን ሕይወት ከፍና ዝቅ አያደርገው። የትኛውም የሕይወት ዝቅታ ውስጥ ስትሆን፣ በማንኛውም ሁኔታ ውስጥ ስትሆን ክርስቶስ በአንተ ሻይን ያደርጋል ማለት ነው። የቤተ መንግሥት ዘበኞች ይጠይቁታል። ለምን የታሰርከው ይሉታል። ስለ ኢየሱስ መሆኑ ታወቀ ስለሚል ይናገራል። ሕይወቱ ይናገራል፣ አንደበቱ ይናገራል። ለምን? ለሱ መኖር ክርስቶስ ነው። ዝቅ አድርጋችሁ ዝቅ አታረጉትም፣ ከፍ አድርጋችሁ ጌታ አታረጉትም። ከፍም ብታረጉት ቤተ መንግሥትን ብትወስዱት የሚያወራው እሱን ነው፣ የሚኖረው እሱን ነው። ዝቅ ቢል እስር ቤት ቢገባ በሕይወት ውስጥ የሚገጥመው ቻሌንጅ ቢገጥመውም ሕይወት ክርስቶስ ነው። ማንም ሰው በፈለገው ጊዜ ማንነቱን እንደማይቀይር፣ ጾታው እንደማይቀይር፣ ከለሩ እንደማይቀይር ናቹራሊ ማለት ነው። ችግር ያወይብ ይሆናል እንጂ ሰውነትን አያስጥልም። የሆንከውን አያስጥልህም። ያወይብ ይሆናል፣ ታመነታ ይሆናል። እናመነታለን ስላለ
በህይወታችን ውስጥ የተለያዩ ችግሮች ይገጥሙናል። በዚህ ህይወት ውስጥ በክርስትና ውስጥ ስንኖር ክርስትናን የሚገጥሙን ቻሌንጅ ለእኔ ህይወት ክርስቶስ ነው ያለ ሰው ግን የሚንጠለጠልበት ገመድ አለው። ዝቅ አርጋችሁ እስር ቤት ብትከቱትም ለእኔ ህይወት ክርስቶስ ነው ያለ ሰው ለዘበኞቹ ይነግራል፣ ለአናሲሞስ ይነግራል፣ ስንቅ ላመጡለት ይነግራል፣ ለቤተ መንግስት ዘበኞች ይነግራል። እዚህ ምዕራፍ 4 ላይ የቄሳር ቤተሰቦች ሰላም ይሏቸዋል ይላል። ቸርች ከፈተ ጭራሽ በቃ ያበቃለታል ከዚህ በኋላ አያገለግልም ብለው እኮ ነው ያሰሩት። ቸርች ከፈተ እስር ቤት። ለኔ ህይወት ክርስቶስ ነው ስትል ያንተ ዝቅታ ክርስቶስን የሚገልጥ የክርስቶስን ወንጌል እንድትሰብክ ክርስቶስን እንድትዘምር ክርስቶስን እንድታወራ ለክርስቶስ እንድትኖር የሚያስጨክን ሲሆን እውነትም ለዚህ ሰው ክርስቶስ ነው ህይወት ይባላል። በምቹ ጊዜ የምታነሳው በበረዶ ጊዜ የምትለብሰው ደግሞ ፀሐይ ሲመጣ የምታወልቀው ጃኬት አይደለም ክርስትና። አሜን በሉኝ። በማንኛውም አይነት ዌዘር በከፍታም በዝቅታ የምትኖረው ነው። ይሄ ደግሞ የሱ ጸጋ አለው። ይሄ ደግሞ የሱ ኃይል አለው። በሚያስችለኝ እችለዋለሁ የሚለው ይሄንን ነው። ምዕራፍ 4 ላይ ሁሉንም የምችለው በሱ ነው ይላል። ከፍታንም ዝቅታንም የምችለው በሱ ነው ይላል መጽሐፍ ቅዱስ። ጳውሎስ ቲቶን ምን ይለዋል? አስተምር፣ አትፍራ፣ ገስጽ፣ ምክንያቱም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። አሮጊቶችን አስተምር፣ ወጣቶችን አስተምር፣ አረጋውያንን አስተምር፣ ሰዎችን ሁሉ የሁሉንም የሰዎች አይነት። ለወጣቶች መብራት አብርተህ ጭስ ስላጨስክ አታድናቸውም። የጸጋ ቃል ስትናገር ይሄ ጸጋ ሰዎችን ሁሉ ያድናል። አሜን በሉኝ። ለአሮጊቶች ወይም ለሽማግሌዎች ደግሞ አይገባቸውም አትበል፣ ቃሉን ተናገር። ስራውን የሚሰራው ጸጋው ነው። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክዳል በአሁኑ ዘመን በጽድቅና በቅድስና። ስለዚህ አትፍራ፣ ቃል ተናገር፣ አስተምር ብቻ አንተ። እኔ አሁን ስናገር ባላችሁ ኑሮ አይ ጉዳይ ምን ያርገው ምኑን ያውቀዋል ኑሯችንን ምትሉኝ አጠፉም። ግን አምናለሁ የእግዚአብሔር ጸጋ በዚህ ጉባኤ ይሰራል። ጮኻችሁ አሜን በሉኝ። በተለያየ ፈተና በተለያየ መከራ ውስጥ ያላችሁ ክርስቶስን ለመኖር ክርስቶስን ለማክበር ክርስቶስን ለማድመቅ በወሰናችሁ መጠን በማንኛውም የህይወት አይነቱ ስታልፉ ለእኔ እኮ ህይወት ክርስቶስ ነው በሉ። እስር ቤት ገብቶ ሰውየው በቃ ወንጌል እኮ የበለጠ ተስፋፋ ይላል። ቀጥሎ ምዕራፍ 2 ላይ የሚላቸው በሉ እናንተ እዛ ያላችሁ አስፋፉ ሊላቸው ነው። መስክሩ፣ አንዱኑ እና ለክርስቶስ ወንጌል እንደሚገባ ኑሩ። ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ሊል ነው። እኔ ኖር ያለው እንደሚገባ ለክርስቶስ ወንጌል እንደሚገባ ኖር ያለው እኔ በከፍታም በዝቅታም እስር ቤት ውስጥም በዚህ ሁኔታ ውስጥ ሆኜ አልረሳሁትም፣ አልጥለውም። እየየም ሲዳላ ነው ትላለች እናቴ። እስቲ ተወኝ ባክህንና እየየም ሲዳላ ነው ማለት እየየየየ የምትሉለትም ሰው አለ ማለት ነው። ዝም ብሎ እየየ አይባልም። እየየ የምትሉለት ሰው አለ። እንደ ደሃ ቀብር ምን ነው አስቸክሉት የሚባል ደግሞ አለ አይደል? ዝም ብላችሁ ብላችሁ የምትቀብሩት ደግሞ እየየ ብላችሁ በጣም እየየ የምትሉለት ሰው ያያችሁ ፊት ያያችሁ ሁኔታ ያያችሁ እንደ ቴርሞሜትር የውጪው ነገር ይዟችሁ ህይወታችሁን ዝቅና ከፍ አድርገው በክርስቶስ ጸጋ በርቱ። በማንኛውም ቻሌንጅ ውስጥ ሄዱ፣ ግን ክርስቶስ ዋናችሁ ይሁን። ይዟችሁ የሚወጣው እሱ ይሁን። ለሱ ዘምሩለት። ትዘምሪ ከነበረ መዘመር ቀጥይ፣ ትሰብክ ከነበረ መስበክህን ቀጥል፣ ታገለግል ከነበረ ማገልገልህን ቀጥል። የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ጸጋ ለሁላችሁ ይሁን። እስር ቤት ሆኖ ለኔ ህይወት ክርስቶስ ነው የሚል ሰው በማንኛውም ሁኔታ ውስጥ ለርሱ ይኖራል። አጠገባችሁ ያለውን ሰው ያዙት። በማንኛውም ሁኔታ ውስጥ ለክርስቶስ ከኖርክ በእውነት ኢየሱስ ለአንተ ህይወት ነው ማለት ነው። እስር ቤትም ገብተህ አልተውክም። አዎ በዚህ ሁኔታ ውስጥ ሆኜ እሰብከዋለሁ፣ አሳየዋለሁ፣ ገልጠዋለሁ፣ እናገረዋለሁ፣ እዘምረዋለሁ። ዘበኛ ሲመጣ ነግረዋለሁ፣ አናሲሞስ ሲመጣ ነግረዋለሁ፣ ደብዳቤ ጽፋለሁ። ይኸው ለእናንተ እየጻፍኩ ነው። በዚህ ሁኔታ ውስጥ ሆነ አዎ ሁኔታው እስኪቀየር እስኪለወጥ አልጠብቅም። ህይወቴ ነዋ፣ መተንፈሴ እሱ ነዋ፣ መኖሬ እሱ ነዋ። ለእኔ ህይወት ክርስቶስ ነው። ጩና በሉት፣ ለእኔ ህይወት ክርስቶስ ነው በሉት እንደገና፣ ለእኔ ህይወት ክርስቶስ ነው። ሁለተኛውን ፖይንት ልንገራችሁ። ቁጥር 15 እና 18 ላይ ነው ያለው። በማንኛውም ሁኔታ ውስጥ እርሱን አስቀድማለሁ ካላችሁ ነው። አሁን ደግሞ ውጪ ስላለው ነገር ያወራል። ውስጥ ስላለው አውርቷል። ውስጥ እኮ እኔ ደህና ነኝ፣ ክርስቶስ ለኔ ህይወቴ ስለሆነ አለሁ፣ እኔ እዛው ነኝ ያለሁት ይላል። ውጪ ስላሉት ደግሞ ያወራል። ውጪ ሰምቻለሁ አንዳንድ ወንድሞች የጌታን ቃል ለመንገር ተደፋፍረዋል አሉ። እኔ በመታሰሬ
አንዳንዶች ደግሞ እስር ሊጨምሩብኝ ብለው ይሰብካሉ አሉ ሰምቻለሁ። አንዳንዶች በቅንነት፣ አንዳንዶች ደግሞ እኔ ላይ መከራ ለመጫን who cares ለኔ ህይወት ክርስቶስ ነው ይላል። ውጪ ያሉት እየተከራከሩ ክርስቶስን ይሰብካሉ። መከራ ሊያመጡብኝ ክርስቶስን ይሰብካሉ። በቅንነት ሳይሆን ክርስቶስን ይሰብካሉ። ችግር የለውም ደስ ይለኛል ብቻ አይደለም የሚለው አዲሱ መደበኛ ትርጉም። አሁን ደስ ይለኛል፣ ደስ ይለኛል። ቁም ነገሩ ታዲያ ምን ላይ ነው? ዋናው ህይወቴ መድመቁ ነው። ህይወቴ በየአካባቢው መድረሱ ነው። ለኔ እኮ ዓላማ የመኖር ምክንያት እሱ ነው እንጂ አይደለም። አንዳንድ ሰው እሱ ከተነካ ቸርቹ ቢፈርስ ደስ ይሏል። ምን ነው ነው የሚለው የማይነካን የነካው ግን ማነሽ እንዴ? ይሁን አንዳንድ ጊዜ ምን ሆኖ ነገር አለ። ዋናው ኢየሱስ ነው። ዋናው ወንጌል ነው። ዋናው የሱ ህይወት ነው። በልጆቻችን ይቀጥል። በእኛ ጠር ምክንያትማ እንዲህ አይሆንም። ተጣልተንም ቢሆን ክርስቶስ ይሰበክ። ምን ችግር አለው? እሱ ይስበክ፣ እሱ ይናገር፣ ይውጣ፣ እሱ ይድመቅ እንጂ እኔ ባልታየስ፣ እኔ እዚሁ ብቀርስ። ይውላችሁ ውጭ ያሉት እንዴት ነው መከራ የሚያጸኑበት ጳውሎስ ላይ? እኛ እኮ ኢየሱስን ነው የምንሰብከው። ስማ ዝም ብለን እንደ ጳውሎስ አይደለንም። እንዴት ጳውሎስ ምን እንደሚሰብክ? ጳውሎስ እኮ መገረዝ የለም ኢየሱስ ብቻ ነው የሚለው። ኧረ ተው ይላል። ይሄ ይገባና ወታደሩ አንተ ጳውሎስ የምትባለው ናስቲ መገረዝን አትቀበልም አሉ። ጨለማ ቤት ለብቻ፣ ዱላ ለብቻ። እነሱ ኢየሱስን እየሰበኩ ጳውሎስ ላይ እስር ለማጽናት፣ ጳውሎስን ለማሳጣት ሲሰብኩ ህይወቴ ክርስቶስ ስለሆነ ልመረቃችሁ እጆቻችሁን አንሱ። በማንኛውም ሁኔታ ቅድሚያ የምትሰጡት እሱ ይሁን። ክብራችሁ አይደለም፣ ስማችሁ አይደለም፣ ህይወታችሁ ለሆነው ለኢየሱስ አሜን በሉኝ በደንብ። ልጄ እንዳትዋረድ ብለሽ ኖረሽ የለ? ለባሌ ስል፣ ለሚስቴ ስል፣ ለልጆቼ ስል ብለህ የለ? ዛሬ ለኢየሱስ ስል፣ ስለ ኢየሱስ ብዬ፣ ስለ ጌታዬ ብዬ ክብሬን ተዋለሁ፣ ስሜን ተዋለሁ። እኔ እንኳን በዋረድ እሱ ይድመቅ። ህይወት ለኔ ክርስቶስ ነው። እኔ አይደለሁም ማዕከሉ፣ ኢየሱስ ነው ማዕከሉ። ጩና አሜን በሉኝ። እግዚአብሔር በዚህ ህይወት ይባርካችሁ። ባሎች ሆይ ስለ ጌታ፣ ሚስቶች ሆይ በጌታ፣ ልጆች ሆይ ለጌታ ተገቢ ነውና፣ ባወላጆች ሆይ ጌታ ከሌለ፣ ጌታ ካልደመቀ ባልነትም ልጅነትም እናትነትም አባትነትም የለም። ህይወት ከሌለ፣ ያ የኢየሱስ ህይወት ቤታችን ውስጥ ከሌለ፣ ጥሩ ሰው በመሆን እኛን የሚበልጡ ሰዎች አሉ። የክርስቶስ ኢየሱስ ህይወት ሲመጣ ጥሩ ባል፣ ጥሩ ሚስት፣ እስቲ አሜን በሉኝ በደንብ። በክርስቶስ ኢየሱስ የተገራ፣ በክርስቶስ ኢየሱስ የተገራ ልብ፣ ኢየሱስ ህይወቱ ሲደምቅ በኛ፣ እኔ አይደለሁም በእኔ የሚኖረው የሱ ጸጋ እንዳለ እግዚአብሔር አምላክ እኛን የሚያጠፋ እኔ ላንስ እሱ ሊልቅ እያልን ለሱ ቅድሚያ መስጠት፣ ቸርች ውስጥ፣ አገልግሎት ውስጥ፣ ኳየር ውስጥ፣ ጸሎት ቡድን ውስጥ፣ ዲያቆናት ውስጥ ኢየሱስ እንዲቀድም ጩና አሜን በሉኝ እስቲ። ምንም ጠብ ይቀራል ለህይወቱ። ለዚህ ህይወት መድመቅ ስንኖር ፉክክር ይቀራል። ለምንድን ነው መካከላችን ጠብ ያለው ክርክር ያለው? ምኞት ስላለን አንናገራትም እንጂ ስላለስ ምክንያቱን ኢየሱስ እናረጋለን እንጂ ሪሊ ኢየሱስን ብናረግ ምክንያቱ ይሄ ማለት ክርስቶስ ህይወታችን ሆነ ማለት ነው። አሜን በሉኝ፣ አሜን በሉኝ። ልመረቃችሁ። በቤታችሁና በትዳራችሁ ኢየሱስ ቅድሚያ ያገኝ። አሜን በሉኝ። ይሁላችሁ ኢየሱስ ቅድሚያ ካገኘ ጮክ ብላችሁ እንዲህ ማለት ትችላላችሁ፣ ለእኔ ህይወት ክርስቶስ ነው። በምንም ጉዳይ ላይ ምንም ነገር ሲመጣ ኢየሱስ እንዴት ያየዋል? አንድ ፓስተር ነበረኝ፣ አሁን እዚህ ነው ያለው። እና ስብሰባ ላይ ስንቀመጥ ኬዝ ይመጣል። እህት እንትና እኮ ሲባል እኔ በቃ ግሪን መምታት ጀምራለሁ። ቸርቹን አሰደበች። እቺ ምን አስተምረን እንትን ምናምን። ከዛ አንዱ ይነሳና ደግሞ በቃ ከኛ ማለት እናውጣት። ድሮም ሰው ከኔ መጣችሁ እሷ ድሮ በቃዩ አብጠልጥለን ጠረጴዛው ላይ ከትፈን ቁጭ እናረጋታለን። እና ዝም ይልና ፓስተር መጨረሻ ላይ ነው እንደዚህ የሚለው፣ አሁን እዚህ ኢየሱስ ያለ ቢሆን ኖሮ ምን የሚል ይመስላችኋል ይላል። እናውቀዋለን፣ ምን እንደሚል እናውቃለን። ኢየሱስ ምን እንደሚል እናውቃለን። በኃጢአትሽ ቀጥያ አይላትም፣ እርግጠኛ ነን። ከኃጢአቱ ለማውጣት ግን የሚከፈለውን ዋጋ የሚገደው ነው ይሉ ይሄዳል በፍቅር። አሜን አትሉኝ? እና እኛ እኮ እዚህ ያለ ነው የኢየሱስ ተወካይ ሆነን ነው ይላል። እና ምን እናድርግ ታዲያ? እሷን ጠርተን ከማናገራችን በፊት ለምን በሷ ቦታ ንስሐ አንገባም? ለምን ጾም ጸሎት አንይዝም? በስመ አብ እንከት ነው የሚያደርገኝ። በቃ ይሄን አባወራ የኢትዮጵያዊ መሪነት የለም ኮስተር ግንጥር ያለው
ምን ማለት መቁረጥ ምናምን የሚለው እኔ ኮስተር ያለው መሪነቴን እንከት ያርገዋል። አዩ ክብሬ አዩ ለምምዲ አዩ ሲታገለኝ ኢየሱስ ነው ህይወት ስትል ግን በቃ እንዴት ሰላም እንደሚል ይላሉ ፈሪሳውያን። ኃጢአተኛ እንዴት ሰላም እንደሚል ገባ ደግሞ ጭራሽ ገባ እኮ የኔ ኢየሱስ እንደዛ ነው። እንዴት ሰላም ቢል ነው ኢየሱስ ላሉ ሰላም እንዴት በሰላም ቢል ነው? ቴክ ፋይፍ አይደለም መቼም፣ ግጭ አይደለም መቼም፣ እጅ ሼክ አይደለም መቼም፣ ሀግ አይደለም መቼም። ኢየሱስ ፍቅር አለው። ገና ሰላም ሲላችሁ ይሁን ነገር ገና ቤቱ ገብቶ ሰላም ለዚህ ቤት ይሁን ሲል መዳን ለዚህ ቤት ሆነ ሲል ወዲያውኑ ንስሐ እንትኑን እሰጣለሁ እንትኑን እከፍላለሁ። መዳን የሚያደርግ ፕሬዘንስ። እስቲ አሜን በሉኝ በደም። ህይወታችሁ ኢየሱስ ይሁን። ቁጣችሁ አይደለም፣ የእናንተ ልህ አይደለም፣ የእናንተ ዕውቀት አይደለም። ስጡት ለኢየሱስ። ዋሪፍ የዚህ ከተማ ከንቲባ ኢየሱስ ቢሆን ከተማችን ምን ትመስል ነበር የሚል አንድ አፍሪካዊ ፓስተር አለ፣ መጽሐፍ ጽፏል። ዋሪፍ ምን ይመስልሃል? የልጆችህ አባት ኢየሱስ ቢሆን እንዴት ነው? ኢየሱስ አሁን ለክብር ነው፣ እኛ ለስም ነው። እኛ የምናስቀድመው ህይወታችንን አይደለም፣ ህይወታችንን ነው መሆን ያለበትን ህይወት ሳይሆን የኛ ስሜ ክብሬ ጌጤ ክብሬ እኔ ለኔ በኔ ከኔ እኔ ነኝ ያለሁት። የማንዘር ጎመንዘር አሰደብከኝ ብለን ነው የምንጀምረው። ልጃችንን አሰደብከኝ ብለን ነው የምንጀምረው። አዋረድከኝ። አዩ ኢየሱስ ስለሌለ መሐላችን የአባትና የልጅ ግንኙነት እንኳን ደማቅ አይደለም። ኢየሱስን እናስቀድም። ኢየሱስ ህይወታችን ነው። አሜን በሉ። ኢየሱስ ህይወቴ ነው የሚል ሰው ቅድሚያ የሚሰጠው ለሱ ነው። ስለተሰደበ ስለተነካ ጥፍሩን እንደ ድመት አያወጣም። ኢየሱስ ሲሰድቡት አልተሳደበም ይላል። በቃ ይህን ትምህርት እኮ ያለ ውሃ መዋጥ አለብን። የሚሰድቧችሁን መርቁ የሚል ትምህርት እኮ እውነት እኮ የኢየሱስ እኮ ነው። ይሄ ህይወት እኮ በጥፊ ሲመቷችሁ ስጡ ሌላውን ጅል ትምህርት እኮ አይደለም። ህይወት ያለው ትምህርት የኢየሱስ ህይወት እኮ ነው። አሜን በሉኝ፣ አሜን በሉኝ። ጸልዩላቸው፣ የሚረግሟችሁ ጸልዩላቸው። እኛ ተቧድነን በእንትን ገብተን ኢየሱስ ቅድሚያ የምትሰጡት ለምንድን? ንገሩኝ። ለዘር ለጾታችሁ በቃ እንትን ዋሪፍ ኢየሱስ ሴትነት በጣም እረዳችኋለሁ። ስሚ ወንድ እኮ ማለት አትበል ማከሳት ጀምር ማለት ነው። ቅድሚያ የምትሰጠው አለ። ኢየሱስ ምን ይፈልጋል በል። አሜን በሉኝ። ቅድሚያ ይሰጣል። መከራ እየገባ ኢየሱስ ይሰበክ እንጂ ኢየሱስ ይጉላ እንጂ ኢየሱስ ይታይ እንጂ ህይወት ለኔ ነው። ለኔ ህይወት ክርስቶስ ነው ካላችሁ ቅድሚያ ትሰጣላችሁ። አሁን ቅድሚያ የምትሰጡት ነገር ምንድነው? እሱ ነው ህይወታችሁ። ባይዘው አሁን ቤታችሁ ውስጥ ቅድሚያ ያለው ምንድነው? ስልክ ከሆነ በቃ ህይወታችሁ እሱ ማለት ሰው ቅድሚያ የሚሰጠው ነገር ነው ህይወቱ። ቫልዩ የምታረጉት ቀድማችሁ የምታነሱት ፒክ ቀድማ በቃ እሱ ይዟችኋል። እሱ ህይወታችሁን ይዞታል ማለት ቅድሚያ ኢየሱስ ህይወታችሁ ከሆነ እያገኛችሁ አይደለም እያጣችሁም ኢየሱስ ከደመቀ ሂዶ ማይንድ አሜን በሉኝ። ሶስተኛ ቁጥር 19 ላይ ያለች ቃል አለች። በማንኛውም ሁኔታ ውስጥ ጥገኛ የመሆን ስሜት ካላችሁ ኢየሱስ ህይወታችሁ ነው ማለት ነው። ይሄን የእግዚአብሔር ጸጋ ኤክስፒሪየንስ እያደረጋችሁ ነው ማለት ነው። ክርስቶስ ህይወቴ ነው የሚል ሰው እንደው ውጥር ግትር ፍንጥር አንዳንድ ሰዎች ጋር ራቅ ማለት ነው የሚያምረኝ። ለምን ጧ ይላሉ አንድ ቀን አብጠው ያለ እነሱ ካስማ ቸርቿን ያዙ ኳይሩን ያዙ በቃ እነሱ ብቻ ሁሉ በኩልዬ አይሆኑና ዘርፈት ይላሉ ናቸው። እንደሱ የለም። ኢየሱስ የሚል ሰው ጥገኝነት አለው። ጳውሎስን የሚያክል ጃይንት ቸርች የተከለ ጨርቁ የፈወሰ ሰው በእናንተ ጸሎትና ከጌታ በሚሰጠኝ ረድኤት እፈታለሁ ብዬ ተስፋ እያረኩ ነው ይላል። ጥገኝነት አምብል እኔ አይደለሁም በእኔ የሚሰራ የእሱ ጸጋ ስትል እኔ ዝቅላለሁ ዋናው እሱ ነው ስትል ለእኔ አትስገድ ስትል እሱን ስታሳይ እሱን ስታደምቅ በቅዱሳን ንብረት ስታመን አንተ ፍጹም
በእናንተና በእኔ ጸጋ እንድንከፋፈል የሚል ጃይንት የሆነ ሐዋርያ እኮ ነው ያለው። ይሄ ኢየሱስ የሚባል አምላክነትን ጌትነትን እንደመቀማት ሳይቆጥር የወረደ በእርሱ የነበረ ሐሳብ በእናንተ ይሁን የተባልን እኮ ነን እኛ። አሜን አትሉኝም ወይ? ኢየሱስ ሕይወቱ የሆነ ሰው የጥገኝነት ሐምብሊሙን የቅዱሳንን ህብረት የመናፈቅ አገኛለሁ። በቅዱሳን መካከል ባለ ርስት እካፈላለሁ። ከወንድሞች ህብረት አገኛለሁ። በቸርች ውስጥ በሚወርድ የጸጋ መንፈስ እካፈላለሁ። እኔ ካልሄድኩኝ ማን ሰማይ ይከፍትላቸዋል አትበለን ማለቴ ነው። ኢየሱስ ሕይወት ከሆነ የኢየሱስን ሕይወት ልይብ። ኢየሱስ ሕይወቱ የሆነ ሰው የሱ ሐሳብ፣ የሱ አመለካከት፣ የሱ መንገድን ነው የሚከተለው። አሜን በሉኝ በደም ከቅዱሳን ጸሎት በረከት፣ ከታላላቆች ቡራኬ፣ ከፓስተሮች ቡራኬ ማግኘት። በቃ እዚህ ሀገር this is America የሚሉ አገጥሞኝ this is America, this is not America, this is church እንዴ! ይቅርታ አድርጉልኝ። ይኸውላችሁ ቸርች ብሌሲንግ የቅዱሳን ህብረት ያለበት አይናችሁ ተከፍቶ እየጸለይኩ ነው። እግዚአብሔር የጥበብና የመገለጥ መንፈስ ሰጥቶ አይናችሁን ክፍት አድርጎ እግዚአብሔርን ይበልጥ እንድታውቁት። እግዚአብሔርን ይበልጥ የምናውቀው እንዴት ነው? 3 ነገር ስታውቁ። ምን? በቅዱሳን መካከል ያለውን የርስት ክብር ባለጠግነት ማይ እኔና አንቺ መካከል ያለ ርስት፣ እኔና አንቺ ሰላም ስንሆን የምንከፋፈለው ቅዱሳን መካከል የተቀመጠ ርስት አለ የምንከፋፈለው። ያለ ቅዱሳን ህብረት ማታገኙት። በቅዱሳን መካከል ርስት ሊያወርሳቸው ለሚችል ለጸጋው ቃል ይላል መጽሐፍ። ቃሉን እያወቃችሁ ስትመጡ ለቅዱሳን ያላችሁ ክብር እየጨመረ፣ ለጉባኤ ያላችሁ ክብር እየጨመረ ነው የሚመጣው። አሳፍ የሚባል ሊወድቅ ትንሽ ሲቀረው መቅደስ ስገባ ነው የተረፍኩት ይላል እኮ። መቅደስ ስትገባ እኮ መትረፊያ ቦታ እኮ ነው ይሄ። ቅዱሳን እኮ መዳኛህ ናቸው። በምድር ላይ እኮ ደስ የምሰኝባቸው ቅዱሳንህና ብሩካን ናቸው ይላል እኮ መጽሐፍ። ይህ በጣም አደገኛ ነገር ነው። እንዲሁ በቃ የተለየ በሬ ነኝ አትበል። ማለት ነጩ እኔ ነኝ ጥቁር ናችሁ ሁላችሁም አትበለን። ሁላችንም ኃጢአተኛ የነበርን አሜን በሉኝ በደም ዛሬ ገና መምጣቴ ነው አይደል? ተቀበሉኝ። ኢየሱስ ሕይወት የነገሰበት ቤት ቸርች ሕይወት እግዚአብሔር ይስጣል። በቅዱሳን ጸሎት ነው የምፈታው ይላል። በጌታ ረድኤት ነው የምፈታው ይላል። ተናግሮኛል ብሎ ነው የሚጀምረው። የኛ ዘመኑ ቢሆን ተገልጦልኛል ይሁን ልክ እኮ ነው። ግን ስጥ ማለቴ ነው። እየጸለዩልህ አይደል? ስጥ ክሬዲት ግን እየጸለያችሁልኝ አይደል? እንደውም ፊሊሞና ላይ ይሄንኑ መጽሐፍ በጻፈበት ጊዜ ላይ ፊሊሞና ላይ ምን ይላል? እንግዲህ እየጸለይክልኝ እንደሆነ ሰምቻለሁ፣ ጌታ ይባርክ። ጸሎትህን ሰምቶ ጌታ ስወጣ እማርፈው አንተ ቤት ነውና ቤት አዘጋጅልኝ ይለዋል። ሰውየው ጸሎቱን አምኖ ምን ዳስ እንትን ማነጠፍ እንዲጀምር ማለት ነው። ይሁን ማመን የሚባል ነገር፣ የቅዱሳንን ጸሎት መቀበል የሚባል ነገር፣ ቅዱሳንን መቀበል ማለት ጌታን መቀበል፣ ረድኤቱን መቀበል፣ ሐምብል መሆን ብየዋለሁ። ጥገኝነት ክርስቶስ ሕይወቱ የሆነ ሰው እኔ አይደለሁም ይላል። የክርስቶስ ጸጋ ነው፣ የክርስቶስ መንፈስ ነው። እኔ ዝቅ ላለሁ ይላል። በጣቱ አይሄድም። አሜን በሉኝ በደም አራተኛ 2 ናቸው የቀሩኝ። ቁጥር 20 ላይ ያለችውን ይዋት። በማንኛውም ሁኔታ ውስጥ በእርሱ ሙሉ ድፍረት ካላችሁ፣ በማንኛውም ሁኔታ ውስጥ በጌታ ድፍረት ካገኛችሁ እውነትም ክርስቶስ ለእናንተ ሕይወት ሆኗል ማለት ነው። ምን ይላል? በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። ነገር ግን ይላል እንደ ወትሮ ሁሉ ዛሬም። አይገርምም? ወትሮ መቼ? ፊልጵስዩስ ከተማ ላይ እየሄዱ እያለ አንዲት ሴት መጣ። ከዛስ እነዚህ የልዑል አምላክ ባሪያዎች ናቸው ስሟቸው ስትል ሲላቸው ገበያ መሃል ህዝብ በተሰበሰበበት አያሌ ቀን ማይክ ስጧት፣ ካሜራ ደግኑ፣ ምናልሽ ማይክ አላለም። መንፈስ ያያል። የልዑል አምላክ ባሪያ ነው ያለችው። የልዑል አምላክ ባሪያ ስሟቸው ነው ያለችው። ደግሞ አትስሟቸው ትልሽ ስሟቸው። መንፈስ የሚለይ ነው። ግን ሰውየው አየ ውጣ አለው። አንተ እሷን ውጣ ሲለው የከተማው ንግድ እንዳለ ደቻለ ከተቃወሰ ከተማው ሟርቱ ሀይት እንቆላው ሀብታቸው ደበትማቱ ጠፋ። አለቃውን ሲመታው ወስደው እስር ቤት ሲዘምር
ይህን ሲያነቡ እንደ ወትሮ ሁሉ ሲላቸው ትዝ የሚላቸው ይሄ ነው። ወትሮ ምን እንዳረገ ያውቃሉ። ወትሮ እስር ቤት ገባ፣ ውስጥ ተገርፎ ታስሮ እየዘመረ መጣ የኔ ጌታ ጋጋጋጋጋ የእስረኞቹ ሰንሰለት ጠቅላላ አመለጡት ሲባል አረ እኛ ሰላማውያን ነን እዚሁ ነን አይዞ ጌታን ልቀበል እሺ ተጠመቅ እሺ ከዛው ሲወጣ ና ቤቴ እሺ ሊዲያ የምትባል ሴት ወዲያው ወትሮ ጳውሎስ የኤፌሶን የሆነው ተሰምቷል ጨርቅ ሲቆረጥ ወትሮ እንዲህ ነበር እንደ ወትሮ ሁሉ ዛሬም ይላል አይዮ ይሄን ከፍት ያሳይና ዛሬም ቢሆን በህይወትም ይሁን በሞት ይላል ደሞ በህይወት ከፍ ባለ የህይወት ከፍታ አገልግሎት ኑሮ ኢኮኖሚ ከዛስ ሞት የሚባል ደሞ ቢኖር ክርስቶስ በስጋዬ እንዲከብር ሙሉ ድፍረት አለ ለኔ ህይወት ክርስቶስ ነው የሚይዘው ክርስቶስ በስጋዬ ይክበር የሚይዘው በምንም አይነት ሁኔታ ውስጥ ክርስቶስ በኔ ይድመቅ ክርስቶስ በኔ ይታይ ከከፍታም በዝቅታም እስቲ አሜን በሉኝ አምስተኛው ቁጥር 22 ላይ ነው ያለው በማንኛውም ሁኔታ ፍሬ ማፍራት መቻል ተግባሬ ፍሬያማ ይሆናል ይላል በስጋ ከቆየው ይላል ወደ ጌታ ካልሄድኩ ፍሬያማ ተግባር እንደሚኖረኝ እርግጠኛ ነኝ ይላል ምንም ብሰራ ፍሬያማ ሆናለሁ ይላል ህይወታችሁ ክርስቶስ ከሆነ ልጅ ማሳደጋችሁ ፍሬያማ ነው አሜን በሉኝ ሰክሰስፉል የሚሆነው በክርስቶስ ህይወታችሁ ከሆነ ልጅ ታሳደጉ ሰክሰስፉል ስታገቡ ስትጋቡ ስትበሉ ስትጠጡ ስትሰሩ ስትወጡ ፍሬያማ በመድር ላይ ኖሮ ሰው የፈለገውን ነገር በልቶ ተጥቶ የፈለገውን አርጎ ፍሬያማ ያልሆነ ህይወት ሊኖር ይችላል ፍሬ ምንድነው እግዚአብሔር ፍሬ የሚለው የትኛው ነው ክርስቶስ ህይወታችሁ ሲሆኑ ፍሬያማ የምትሆኑት የልጅ ልጆቻችሁ ጌታን ሲያመልኩ ኢየሱስ ህይወት ሲታይባቸው አሜን አትሉኝም ወይ ጽኑ ናፍቆት ድፍረት አለኝ ስራዬ ሁሉ ተግባሬ ሁሉ ፍሬያማ ይሆናል ምሰብከው እሱ ነው ምናገረው እሱ ነው ማወራው እሱ ነው ዝቅታውስ ምገባ እሱ ነው ከፍታ ላይ ብትወስዱኝ እሱ ነው መንግስት ፊት ብታቆሙኝ ንጉሱ ፊት ብታቀርቡኝ እስረኛ ፊት ብታቀርቡኝ ሌላ የለኝም ሌላ ወሬ ሌላ ንግግር ሌላ አዝማች የለኝም ኢየሱስ ብቻ ነው ህይወቴ እሱ ነው ምተነፍሰው እሱ ነው ማወራው እሱ ነው ስብሰባ ብጠራ ማወራው እሱ ነው ስበክ ቢሉኝ እሱ ነው ምሰብከው ተናገር ኢየሱስ ብቻ ጉባኤው ይጩና አሜን ይበል በማንኛውም ሁኔታ ፍሬያማ ተግባር ፍሬያማ የሚያደርግ ተግባር ምንድነው ፍሬያማ በመንፈሳዊ ህይወታችን ወይም ደግሞ በኑሯችን ፍሬያማ የሆነ ተግባር ምን አይነት ተግባር ነው ፍሬያማ የሚባለው መኪና መንዳትም ፍሬያማ ሊባል ይችላል ኩክ ማድረግም ሊሆን ይችላል ችግር የለውም በኢየሱስ ይሁን እንጂ በክርስቶስ ሆኖ ባል ይሁን ሚስት ትሁን ልጅ ትሁን ዳይሬክተር ሁን ፓስተር ሁን ዶክተር ሁን ኢንጂነር ሁን ግን ያለው ፍሬያማ ተግባር ይኖራል ዶክተርና ዝም ብሎ ዶክተርና አይሆንም ዝም ብሎ ለመርፌ የምትው ኢየሱስ ነው ሰርቭ የሚያረጋቸው ያ የኢየሱስ ህይወት ነው ሰርቭ የሚያረጋቸው ያ የኢየሱስ ህይወት ነው እነሱ ቴኬር የሚያረጋቸው ፍሬያማ ነህ አንተ መርፌ ስለወጋ ብቻ አይደለም የኢየሱስ ህይወት ስለሆነ ትሪት ያረጋቸው ያለው ያ ሚራራው ያ ሚያዝነው ያ ቴንሽን የሚሰጠው ያ ሩሩ ኢየሱስ ያ ሚዳስሰው ያ ሚያቅፈው እስቲ ትወድ እንደሆነ ፈውሰኝ ሲባል ሚዳስሰው አሜን በሉኝ በደም ኃጢአተኞች ጋር የሚገባው ሰዎች የሚጸየፏቸውን የሚያቀርበው ሰዎች የናቋቸውን የሚያቅፈው እስቲ ጩና አሜን በሉኝ ሰዎች የናቋቸውን የሚያቅፈው ኢየሱስ ከሆነ ባንተ ተግባር ሁሉ ፍሬያማ ይሆናል እንደ ባል ወደ ቤት ስትሄድ በልጆች መሃል ስትገኝ ፍሬያማ ነው ተግባር ኢየሱስ ነው የልጆች አባት ኢየሱስ ነው የሚያስባል ኢየሱስ ነው የሚወጣው የሚገባው እሱ ደግሞ አይናገርም እሱ ደግሞ ደግ ነው ሩሩ ነው አዛኝ ነው እስቲ ጩና አሜን በሉኝ ፍቅር የራሱን አይፈልግም ኢየሱስ ፍቅር ነው ባልሆነ በፍጹም ምኞት የራስን ምቾት ኢየሱስ ሲሆን ፍቅር ኢየሱስ በልብ ሲፈስ የራስን ፈልጋ አይደለም ባልንጀራችሁ ከናንተ እንዲሻል ቁጠሩ በኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን እሱ ከእግዚአብሔር ጋር ሲስተካከል ሳለ ለቀቀ ኢየሱስ ይሄ ነው ሲስተካከል ሳለ ነው እኮ የሚለው መጽሐፍ እኩል ነው
ነው እኮ የሚባለው ፌሚኒዝም አሉኝ። አዎ እሺ እኩል ሲስተካከል ሳለ የሚል ቃል አለ። ችግር የለም መስተካከል። ግን እኮ እናንተ እርስ በርሳችሁ አንዳችሁ ለሌላችሁ ተገዙ የሚል ቃል ነው ያለው። ባሎች ይግዙ አይልም መጽሐፍ። ይግዙ ይላል የስ ግን እርስ በርሳችሁ አንዳችሁ ለሌላችሁ ተገዙ ብሎ ነው የሚጀምረው። ሳትኩ እንዴ? ይኸውላችሁ የኢየሱስ ሕይወት ሲኖራችሁ የምትኖሩት ኑሮ አለ። አንደበታችሁ ያስታውቃል። ተግባራችሁ ፍሬያማ ይሆናል። ቸርች ውስጥ ቢሆን፣ ስራ ቦታ ቢሆን፣ መንገድ ላይ ቢሆን፣ አገር ቤት ቢሆን፣ በሚያንሷችሁ ቢሆን፣ በሚበልጧችሁ ቢሆን፣ እኩዮቻችሁ ዘንድ ቢሆን ኢየሱስ ነው የሚኖረው ከእናንተ ጋር። በእናንተ የሚኖረው እሱ ነው። አሜን በሉኝ ባካችሁ። ስለዚህ ተግባራችሁ ሁሉ ፍሬያማ ይሆናል። አጠገባችሁ ያለውን ሰው መርቁልኝ። ተግባር ሁሉ ፍሬያማ ይሁን በሉት። የመጨረሻው ሞትም ትርፍ ይሆናል። ኢየሱስ ሕይወታችሁ ሲሆን ሞት ራሱ ትርፍ ይሆናል። መኖር አይደለም መሞት ራሱ ያተርፋችኋል። በኢየሱስ የሆነ ሰው ሞትን የሚፈራው አይደለም። የሞተ ተጎዳ ያለው ማን ነው አልኩ አንድ ለቅሶ ላይ ስሰብክ። ማን? እኛ ነን የተጎዳ ነው። የሞተማ ታድሎ ነው የሚባለው። በጌታ ሆኖ ከሞተ በተለይ በጌታ ሆኖ ሰው ከሞተ የሞተ ተጎዳ። ቋሚ ምን ይሆናል አትበሉ። በቅዱሳን ሞት ላይ ጳውሎስ የሚለው የሞት ቴዎሎጂው አስገራሚ ነው። ኢየሱስ ሕይወቱ የሆነ ሰው ኢየሱስን ኢንጆይ ያደረገው የሰማዩን ስጦታ የቀመሰ የሰማይ የእግዚአብሔርን ቃልና የሰማይን ኃይል የቀመሰ ብርሃን የበራለት ሰው ምድረ በዳ ሆኖ የከነዓንን ፍሬ የቀመሰ ሰው ከነዓን እንደሚል ይህንን ሕይወት ከኢየሱስ ጋር በመኖር ያጣጣመ ሰው ጳውሎስ አተርፋለሁ ይላል። አተርፋለሁ እዚህ ሆኜ አጣጥም ያላዩት ሀገር አይናፍቅም። ለምን ይመስላችኋል? በጣም የምንፈራውና ምንሽው ኢንካውንተር የለም። ያንን ኢንጆይ የመንፈስ ቅዱስ ደስታና ሐሴት ይሄን በሙላት ማግኘት የሚባል ፊት ለፊት መገናኘት የሚባል ከሱ ጋር መኖር የሚባል ጳውሎስ ሶስት ነገር ያነሳል። አንደኛ ሊሄድ ይላል። ሞትን መሄድ ይሏል። መሄድ መንገድ ነው። የሆነ ደስ የሚል ቦታ ስትሄዱ እንዴት ነው የምትሄዱት? በቃ ጥርስ በጥርስ በቃ ምናምን በቃ። አሁን እናንተ እንትን ስትሄዱ እንዴት ነው? ቫኬሽን ስትሄዱና ስራ ስትሄዱ አንድ ነው ሙዱ ራሱ ልብሳችሁን የስራ ልብስ ለብሳችሁ ስትሄዱና ቫኬሽን ስትሄዱ አንድ ነው። ይሁን ጳውሎስ የሚሄድበትን ስለሚያውቅ ትርፍ እንዳለው ስለሚያውቅ እዚህ አብሮት የኖረውን አጋር ምን እንዳለች እንገራችሁ። አጋር ኤሮኢ ነው አይደልኛ የምንለው። ምን ማለት ነው ኤሮኢ ማለት? የሚያየኝን አየሁ። ምን እንደሚል ታውቃላችሁ? የሂብሩ ወርድ እዛም አውቃውን እዚህ ያየሁት ነው የምትለው። አብርሃም ቤት ኤክስፒሪየንስ ያደረገችውን ያህዌ አብርሃም የነገራትን እዛ ቤት ውስጥ የምታውቀውን ምድረ በዳ ውስጥ አገኘችው። ራሱ ነው አለች። ራሱ እዛም አውቃው ነው እዚህ የመጣው አለች። አሜን አትሉኝም ወይ? ይሁን እዚህ ካላወቀው ያኛው አይናፍቅህም። ክርስትና ሃይማኖት ከሆነ መዝሙር ብቻ ህይወት ብቻ በቃ ከሆነ ኢንካውንተር ከሌለው መነካካት ከሌለው ወይ ልቆይ እዚሁ ትንሽ አምልኮ መሪዎች ቆዩ ትንሽ ብለህ ታውቃለህ? መግባት ስምጥ ማለት መንካት መዳሰ ያምራሃል መግባት በቃ ያኔ ሲሆን መቼ ነው ትላለህ። መቼ ነው መመጣው ትላለህ። ማራናታ አፍ ላይ አስማች ይሆናል። ናልኝ ኢየሱሴ ትላለህ። ማራናታ ለምን የጠፋብህ ይመስላል? ምድሩን ስለምታይ በቃ ኢየሱስ ሕይወት መሆኑ ቀርቶ ይሄዳለሁ ይላል። መሄድ ብቻ ነው የሚለው። ከክርስቶስ ጋር ልሆን ይላል። ከሱ ጋር ልሆን ይላል። ልኖር ይላል። ሞትን እሞታለሁ። ሞት ትርፍ ነው። እሄድና እኖራለሁ ነው የሚለው። ይቀጥላል። ህይወት በተሻለ ሁኔታ ስለሚቀጥል ነው። ቀጥሎ የሚለው ቃል እናፍቃለሁ። ይህ ትርፍ ነው ብቻ አይደለም የሚለው የተሻለ ነው ነው የሚለው። በጣም እመኑኝ ከዳላስ ህይወት በጣም የተሻለ ህይወት ይጠብቀናል። ትረስት ሚ ጋይስ፣ ትረስት ሚ። እጅግ አስደናቂ ህይወት ከጌታ ጋር ፊት ለፊት እያየ ነው። አሁን አንዳንድ ጊዜ ብልጭ የምትል የሆነች ነገር አለች። የሆነ ደስታ፣ የሆነ ሐሴት፣ የሆነ ፍስሐ ጩይ አልቅሽ እቅፍ አድርገው የሚለው እሱን በሙላት ማጣጣም። አሜን በሉኝ ባካችሁ። መኖር ከሱ ጋር መኖር የሚባል ህይወት አለ። እሱ ይናፍቀናል።
እሱን እናፍቃለን። ኢየሱስ ሕይወታችሁ ሲሆን በሞት ሰይጣን አያስፈራራችሁ። ልገልሽ ነው ካለ ታረጋለህ። አይመስለኝም፣ የተሻለ ነገር ለኔ ስለማታስብ አይመስለኝም በሉት። አይመስለኝም፣ ለኔ የተሻለ ነገር ስለማታስብ አይመስለኝም በሉት። በቃ ያበቃለታል። ለኔ ሕይወት ክርስቶስ ነው። ለኔ ሕይወት ክርስቶስ ነው። በማንኛውም ሁኔታ ውስጥ ለሱ ኖራለሁ። ጉባኤው እጆቹን ያንሳና በማንኛውም ሁኔታ ውስጥ ለሱ ኖራለሁ። በማንኛውም ሁኔታ ውስጥ እሱን አስቀድማለሁ። በማንኛውም ሁኔታ ውስጥ ጥገኛው ነኝ። በማንኛውም ሁኔታ ውስጥ ሙሉ ድፍረትና ተስፋ ያለኝ በርሱ ነው። በማንኛውም ሁኔታ ውስጥ ተግባሬ ፍሬያማ ይሆናል። ሞት እንኳን ትርፋለሁ። ለእኔ በሉ ሕይወት ክርስቶስ ነው፣ ሞትም ትርፍ። ሲጩና አይናችሁን ጨፍኑና ንገሩት ወደ ውስጣችሁ። ለእኔ ሕይወት ክርስቶስ ነው። ለእኔ ሕይወት ክርስቶስ